ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥ ዋና ዋና መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በሽረሪና በተፈጸመ በድሮን ጥቃት ከፍተኛ የህወሓት የጦር ጄኔራሎችና የሰራዊቱ አባሎች እንዲሁም የሎጂስቲክ ጥቃቶች ላይ ከፍተኛ ጉዳት እንደደረሰ ተገለጸ። የተገደሉት የጦር ጄኔራሎች እነማን እንደሆኑና ጥቃቱ እንዴት ተፈጸመ የሚለውን ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የሚኒስትሮች ምክር ቤት ለ2019 ዓ.ም በጀት ዓመት ለቀረበው የፌዴራል መንግስት ረቂቅ አዋጅ 2 ትሪሊዮን 339 ቢሊዮን ብር ማጽደቁን አስታወቁ። ዝርዝር መረጃውን ይዘናል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን መረጃ መሰረት የኮንትሮባንድ ወንጀልን ከጊዜ ወደ ጊዜ እየረቀቀና በሀገር ኢኮኖሚ ላይ የሚያሳድረውን ጉዳት እየከፋ በመምጣቱ ለህገወጥ ንግድ ማጓጓዣ የሚያገለግሉ ተሽከርካሪዎችን በቀጥታ እንዲወረሱ የሚደነግገው አዲስ አዋጅ ማሻሻያ ረቂቅ ለህዝብ ተወካዮች ምክር ቤት ሊቀርብ መሆኑ ተገለጸ። ዝርዝር መረጃውን ይዘናል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። በፓስተሩ ያልተገባ ድርጊት ህይወቱ ያለፈው ወጣት በህዝቦችና በአማኞች ዘንድ ከፍተኛ ቁጣና መነጋገሪያ መፍጠሩ ተገለጸ። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነት መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ እያዘጋጀ መሆኑ ተገለጸ። ረቂቅ አዋጁ በጋዜጠኞች በአክቲቪስቶችና በሚዲያዎች ላይ ከፍተኛ ቅጣትና እስከ 25 ዓመት የሚደርስ ጽኑ እስራት እንደሚያስፈጽም አስታውቋል። ዝርዝር መረጃውን እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። የሚኒስትሮች ምክር ቤት ለ2019 ዓ.ም በጀት ዓመት ለቀረበው የፌዴራል መንግስት ረቂቅ አዋጅ ላይ ከተወያየ በኋላ በሙሉ ድምፅ አጽድቆ ለህዝብ ተወካዮች ምክር ቤት መራ። ለመደበኛ ካፒታል፣ ለክልሎች፣ ለድጋፍና ለዘላቂ ልማት ግቦች ማስፈጸሚያ የቀረበው የዚህ በጀት በአጠቃላይ መጠን ከ2 ትሪሊዮን 339 ቢሊዮን ብር በላይ መሆኑ ተገለጸ። በጀቱ የ10 ዓመቱን መሪ የልማት እቅድና የማክሮ ኢኮኖሚ ማዕቀፍን መነሻ በማድረግ የተዘጋጀ መሆኑን ተገልጿል። የኮንትሮባንድ እቃዎችን ጭኖ የተገኘ የጭነት ተሽከርካሪ ተወርሶ ለመንግስት ገቢ እንዲደረግ የሚያዘው አዋጅ በዛሬው ዕለት ይጸድቃል ተብሎ ይጠበቃል። የኮንትሮባንድ ወንጀል ከጊዜ ወደ ጊዜ እየረቀቀና በሀገር ኢኮኖሚ ላይ የሚያደርሰውን ጉዳት እየከፋ በመምጣቱ ለህገ ወጥ ንግድ ማጓጓዣነት የሚያገለግሉ ተሽከርካሪዎች በቀጥታ እንዲወረሱ የሚደነግግ አዲስ አዋጅ ማሻሻያ ረቂቅ ለህዝብ ተወካዮች ምክር ቤት መቅረቡ ይታወቃል። ቀደም ሲል በአዋጅ ቁጥር 1160/2011 በተደረገ ማሻሻያ ተሽከርካሪ ባለቤቶች በወንጀሉ በቀጥታ ካልተሳተፉ ንብረታቸው ከመውረስ ይልቅ 100 ሺህ ብር ብቻ ተቀጥተው ንብረታቸው እንዲወረስ ይፈቅድ ነበረ። ይሁን እንጂ ይህ አሰራር ኮንትሮባንዲስቶች የተጠቀሙበት ቅጣት እንደ ቀላል የስራ ማስኬጃ ወጪ በመቁጠር የህገ ወጥ ንግዱን ይበልጥ እንዲጧጧፍ በር መክፈቱን የተሻሻለው አዋጅ ገለጸ። በተጨማሪም ወንጀሉ አሁን ላይ እጅግ የረቀቀ መልክ በመያዙ ኮንትሮባንዲስቶች መንገድ በሌለባቸው አካባቢዎች በከፍተኛ ፍጥነት የሚሽከረከሩን ለመለየት የሚያዳግቱ መደበቂያ አካላት የተገጠሙላቸው፣ አልፎ ተርፎ ጎማቸው በጥይት ቢመታ እንኳን እንዳይቆሙ የሚያስችል የጥይት መከላከያ የተገጠመላቸው ተሽከርካሪዎችን በመጠቀም ላይ መሆናቸውን ይገልጻል። ይህንን ተግዳሮት ለመፍታት አዲስ ረቂቅ አዋጅ ጥብቅ ማሻሻያ አድርጎታል። በዚህም መሰረት ማንኛውም ተሽከርካሪ የኮንትሮባንድ እቃዎችን ለመደበቅ እንዲያስችል ሆኖ እየተሰራ የተለበጠ ወይም መደበቂያ አካል የተገጠመለት ሆኖ ከተገኘ በቀጥታ እንደሚወረስም ተገለጸ። አንድ ተሽከርካሪ የጫነው ኮንትሮባንድ እቃ መጠን የገንዘብ ሚኒስቴር በሚያወጣው መመሪያ ከተቀመጠው ገደብ በላይ ከሆነ የእቃው ግምታዊ ዋጋ ከግምት ውስጥ ሳይገባ ተሽከርካሪው ተወርሶ
ተወርሶ ለመንግስት ገቢ ይደረጋል። አዋጁ የባለቤቶችን መብት ከግምት ውስጥ በማስገባት ተሽከርካሪውን ከመውረሱ በፊት ባለቤቱ ጉዳዩን እንዲያውቅና ተሽከርካሪው ጥቅም ላይ ስለዋለበት ሁኔታ ማስረጃዎችን በማቅረብ ራሱን እንዲከላከል እድል የሚሰጥም ድንጋጌው ላይ ተመልክቷል። የህዝብ ተወካዮች ምክር ቤት አራተኛ መደበኛ ስብሰባውን በነገው ዕለት የሚያካሄድ ሲሆን በስብሰባውም የጉምሩክ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁ እንደሚያስቀምጠውም ይታወቃል። በፓስተሩ ያልተገባ ድርጊት ህይወቱ ያለፈው ወጣት ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂል ሹካራ ተወላጅ ሲሆን በዩናይትድ ስቴትስ ይኖር የነበረው ለሰርግ ወደ ኢትዮጵያ በመጣበት ሰዓት በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበትም ይወሰናል። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታየ የሚባል ግለሰብ ጋር እንዲሄድ ምክርም ትሰጠዋለች። ግለሰቡ ወደ ፓስተሩ ሄዶ መጀመሪያ የተገጠመለትን ኦክሲጅን ገመድ ፓስተሩ አስወገደለት። አዲስ ልብ ሰጥቻለሁ ተፈውሷል ብሎ ላከው። ዋቅጅራ የህክምና ባለሙያዎችን ንግግር ችላ ብሎ የነብዩ ምክር ተቀበለ። በሚያሳዝን ሁኔታ ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛው ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው እንዳሸለበ ከቤተሰቦቹና ከአካባቢው ነዋሪዎች የወጣው መረጃ ያመላክታል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነት መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተገለጸ ይገኛል። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውም ድርጊት የሚዲያን እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያኑ አቆጣጠር ከህዳር 3 ቀን 2020 ወይም ጦርነቱ ከተጀመረበት ቀን ጀምሮ የተፈጸሙ ድርጊቶችን በወንጀል የሚያስጠይቅ መሆኑ ሲሆን በተጨማሪም አዋጁ በክልሉ ውስጥ ባሉ ሰዎች ላይ ብቻ ሳይሆን በትግራይ ድንበር ውጪ ባሉ የትግራይ ተወላጆች፣ በዲያስፖራ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይ ተፈጻሚ እንደሚሆን ረቂቅ አዋጁ ይደነግጋል። በአዋጁ አንቀጽ 17 መሰረት በማንኛውም ሚዲያ ወይም መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ይጠብቀዋል። እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ እንደሚችልም ተገልጿል። ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይም ለተቃውሞ ድጋፍ የሚሰጡ ቡድኖችን ያካትታል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፍቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። ይህ አንቀጽ የዜና አውታሮችን፣ ጋዜጠኞችና ማህበራዊ ሚዲያ ገጾችን ለከፍተኛ ስጋት ይዳርጋል። ረቂቅ አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነትን፣ የክልሉን ባንዲራ ወይም ብሔራዊ መዝሙርን የሚነቅፍ ወይም የሚዳፈር አካል ከ5 እስከ 15 ዓመት በሚደርስ ጽኑ እስራትና የገንዘብ ቅጣት እንደሚጠብቀውም ተገልጿል። ይህ አዋጁ ደጋፊዎች እነዚህ ድንጋጌዎችን የክልሉን ደህንነት ለማስጠበቅ፣ ወታደራዊ ዝግጅትን ለማረጋገጥና የሟቾችን መስዋዕትነት ለማክበር አስፈላጊ ናቸው የሚል ክርክርን ያነሳሉ። ተቺዎቹ ግን የሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትና የፖለቲካ ተቃውሞን ለማስፈን የሚፈለግ ነው ሲል ይከራከራሉ። በተለይም የወንጀል ህጎችን ወደ ኋላ ተመልሶ መተግበርና በክልሉ ድንበር ውጪ ስልጣንን ማስፋፋት በህግ ባለሙያዎች ዘንድ ከፍተኛ ትችትን እያስተናገደ ይገኛል። ይህ ረቂቅ አዋጅ በወቅቱ በትግራይ ፖለቲካ መሪዎችና በክልሉ አስተዳደር መካከል በተፈጠረ አለመግባባት በርካታ ሚዲያ ተቋማት ወደ አዲስ አበባ መቀየራቸውን ተከትሎ የመጣ በመሆኑ በክልሉ ውስጥ ያለውን የፖለቲካ ምህዳር ይበልጥ እንደሚያጠባውም ተገልጿል። በዛሬው ዕለት በሱዳን ድንበር የድሮን ጥቃት ከመፈጸሙ በፊት በትላንትናው ዕለት የትግራይ አርሚ 13 ኮር 2 ታጣቂዎች በኤርትራ አድርገው በእግር ተጉዘው ወደ ሱዳን ለመሄድ ሽረሪና ደርሰው ነበረ። ከዚህም በተጨማሪም ዛሬ 2 ኦራልና 5 ኤፌሰር የጦር መሳሪያና ሎጂስቲክ የጫኑ መኪናዎች ወደ ሽረሪና አቅንተው የነበረ ቢሆንም በሱዳን የሚገኙ የአርሚ 7 ጦር አዛዥ ታጣቂዎችን ለመቀበል ለዛሬ ሰኔ 2 ቀን 2018 ዓ.ም ቀጠሮ ይዘውም ነበረ። ታዲያ በዛሬው ዕለትም 5:45 ላይ የኢትዮጵያ አየር ኃይል በድሮን ጥቃት የፈጸመው በዚሁ ምክንያት እንደሆነ ተገለጸ።